ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ የመጨረሻውን የስድስተኛ ክፍል እንግሊሽ ሞዴል ፈተና ይዤላችሁ መጥቻለሁ። በ2018 ማለት ነው። ከሶስቱ ክፍሎች ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ዛሬ በአራተኛው ክፍል ከ31 እስከ 40 ያለውን ጥያቄዎች አብረን የምንሰራ ይሆናል። ወደ ጥያቄዎች ወደ መልሱ ከመሄዳችን በፊት ላይክ፣ ሼር ማድረግ አትርሱ። ሰብስክራይብ እንዲሁም የደወል ምልክቱን መጫንም አይርሱ። ወደ ጥያቄው 31ኛው this is complete sentence completion part ነው። ምን ማድረግ ነው መሰላችሁ? ቤስት የሆነውን ወርድ ነው የምናስገባው ማለት ነው። She was dashed to cross the river on foot because it looked very deep. ሪቨሩን በእግሯ ማቋረጥ ዳሽ ብላ ነበረ ምክንያቱም በጣም ዲፕ ስለነበረ ይላል። ስለዚህ ምን ልትሆን ትችላለች? አንድ ወንዝ ስታቋርጡ ጥልቅ ከሆነ ስታዩት ወንዙ ምንድነው ትናደዳላችሁ ወይስ ስለምትፈሩ ነው? ስለምንፈራ ማለት she's frightened, she was annoyed, she was disappointed. disappointed ሁለቱም መበሳጨት ነው። ተበሳጭታ አይደለም ፈርታ ነው አልሻገረም ልትል የምትችለው። She was happy, ደስተኛ ሆና አይደለም። ስለዚህ she was frightened to cross the river on foot because it looked very deep. ስለዚህ መልሳችን A ይሆናል ማለት ነው። ስለፈራች ፈርታ ነበረ ለመሻገር ምክንያቱም ምን ስለሆነ በጣም ዲፕ ስለነበረ ማለት ነው። 32 Aman was dash behavior in his family. He cool and calm boy. Aman has a like behavior in his family. He is cool and calm boy. Old አይሆንም disrespectful behavior አለው አይልም። ምክንያቱም disrespectful የሆነ behavior ያለው ሰው cool እና calm አይሆንም። strange የተለየ ባህሪም አይደለም። ይሄ ጥሩ ጸባይ ነው። ስለዚህ Aman has a like behavior in his family. ጥሩ የሆነ ጸባይ ያላቸው በቤተሰባቸው cool እና calm ነው ይላል። ስለዚህ መልሳችን A ነው ማለት ነው። Part 4 is communication skill የምናዳብርበት part ነው which is dialogue part ነው። Hello ተማሪ A ምን አለ? Hello, may I speak to Mr. Abraham? Hello እባክሽን ወይም እባክህን Mr. Abraham ማናገር እችላለሁ? ስቱደንት B ምን ሊለው ይችላል? See you later በኋላ እንገናኛለን አይደለም። B yes he is sleeping now አሁን እሱ ተኝቷል። ኖ ሊለው የሚችለው ከተኛ። ስለዚህ yes ብሎ አሁን ተኝቷል አይባልም። ይሄ ሆነ see I'm sorry he's not at home ይቅርታ በጣም አሁን እሱ ቤት አይደለም። ስለዚህ ይሄ መሆን ይችላል። D yes I don't think so አዎ ግን አይመስለኝም ይባላል። ለዛ አዎ ብለን ግን አይመስለኝም ሁለት አፍራሽ ነገር አይሆንም። ስለዚህ ይሄ አይሆንም። መልሳችን C ነው ማለት ነው። 34ኛው stranger የሆነ አዲስ ሰው ለቦታው ምን አለ? Excuse me, could you tell me the way to Unity Park? ወደ ዩኒቲ ፓርክ የሚወስደው መንገድ ልትነግረኝ ትችላለህ? ባካለው አዲስ ነው ለሀገሩ። ፖሊስ ኦፊሰር ምን ሊል ይችላል? የፖሊስ አዛዡ ምን ሊል ይችላል? dash go straight then take the first road on your right hand. On your right hand. On your right hand. ወደ ፊት ቀጥ ብለህ ሂድና ከዛ በኋላ የመጀመሪያው መንገድ ይዘህ ትሄዳለህ። ከዛ ወደ ቀኝ አቅጣጫ ወደ ቀኝ እጅ ትታጠፋለህ ያለ ነው። ምን ሊለው ይችላል? dash go straight ቀጥ ብለህ ሂድ then take the first road on your right hand. በቀኝ እጅ በኩል የመጀመሪያው መንገድ ይዘህ ሂድ ታገኘዋለህ ነው የሚለው። ስለዚህ ስላወቀው ነው እንደዚህ ያለው ወይስ ስላላወቀው ነው? ፖሊስ ኦፊሰሩ መንገዱን ያውቀዋል። ስለዚህ አውቆታል። ምን ሊል ይችላል ከዛ በፊት? sorry I am strange ይቅርታ እኔም አዲስ ነኝ አይደለም። አዲስ ከሆነ እንዴት አወቀው? እንደዚህ አይደለም። B I like Unity Park. Unity Parkን በጣም ወደዋለሁ። ቀጥ ብለህ ሂድና ምን ስለመውደዱ አልጠየቀው። ለምን እንደዚህ ይላል? ይማሆነ C yes of course አዎ በእርግጠኝነት go straight and ምናምን ብሎ ይነግረዋል ማለት ነው። ልትነግረኝ ትችላለህ አለው። yes አለው ይሆናል። D do not go there ወደዛ ቦታ አትሂድ ካለው በኋላ ወደ ቀጥ ብለህ ምናምን ሊለው ይችላል? አይችልም። ይሄ አይሆንም ጭራሽ። ስለዚህ መልሳችን C ይሆናል ማለት ነው።
35ኛው ግርማ ምን ይላል? do you like eating banana? ባናና መብላት ትወዳለህ አለው። እንዳለ ምን ይላል? yes I do። አዎ እወዳለሁ። she like ትወዳለች፣ እሷ ትወዳለች። ይሄው ነው። c no I do። no ብሎ I don't ነው እንጂ no I do አይባልም። I አዎ አይነት ነው የሚሆነው። ስለዚህ ይሄ አይሆንም። d yes I don't አዎ I ነው የሚሆነው። ይሄ ደግሞ ይሄም አይሆንም። መልሳችን yes I do የሚለው a ይሆናል ማለት ነው። 36ኛው ጀምስ ምን ይላል? ሄሎ አሌክስ ሃፒ ሆሊዴይስ። አሌክስ እንዴት ነህ? እንኳን አደረሰ ወይ መልካም በዓል አለው። አሌክስ ደግሞ ቴንክ ዩ ሃፒ ሆሊዴይስ ቱ ዩ ቱ። አመሰግናለሁ ላንተ መልካም በዓል ይሁንልህ አለው ማለት ነው። ይሄን ሊለው ይችላል። ቢ who are you? ማን አንተ? እንዲህ ያለው መቼም ማንም ቢሆን ባያውቀው እንኳን አደረሰ ሲባል እንኳን አብሮ አደረሰ ነው የሚባለው እንጂ እንደዚህ አይልም። ደግሞ አሌክስ ብሎ ስለጠራው ያው ቢተዋወቁ ነው መቼም። ሲ I enjoy watching movies። ፊልም ማየት በጣም ነው የሚያስደስተኝ እያለ ነው። እንዴት ምንም የማይገናኝ ነገር ነው፣ እንደዚህ አይልም። ዲ thanks I like holidays። አመሰግናለሁ ሆሊዴዎችን በጣም ወይም በዓላትን በጣም ነው የምወደው ሊለው አይችልም። እንኳን አደረሰ ሲንባል እኛ ምንድነው የምንለው? እንኳን አብሮ አደረሰ ነው የምንለው። ስለዚህ ይሄ አይሆንም። ሞር ፕሮባብሊ በጣም የቀረበው ነው የሚሆነው ኤ ነው መልሱ። እና አንዳንድ ያበደ ሰው እንደዛ ማለት አይቀርም፣ ግን ያው መሆን የሚችለውን ፎርማሉን ነው የምንመርጠው። ኤ ነው። 37ኛው ዌይተር ወይ ማስተናጋጇ ወይ ማስተናጋጁ ምን ቢለው ነው ከስተመሩ I would prefer milk to tea ብሎ የሚመልሰው? ምን ብሎ ቢጠይቀው ነው? A I can't take your order። ትዕዛዝን መቀበል እችላለሁ ቢለው ነው ወይስ what do you want to eat? ምን መብላት ትፈልጋለህ? ምን መብላት ተብሎ መቼም ሚልክ እና ቲ አይልም። የሚጠጣ ነው ሚልክ እና ቲ። ቲ which do you prefer milk or tea? የትኛውን ትመርጣለህ? ወተት ነው ወይስ ሻይ ሲለው I would prefer milk to tea ሚልክን እመርጣለሁ አለው ማለት ነው። ይሄን ሊለው ይችላል። ትክክል። ዲ what do you eat today? ዛሬ ምንድነው የምትበላው? ስለመብላት አይደለም። ስለዚህ አይሆንም። ኤ I can't take your order ኦርደርን ወይም ትዕዛዝን መቀበል እችላለሁ ሊለው ይችላል። ሲለው ከዛ ሚልክ ፈልጋለሁ ሊለው ይችላል እኮ፣ ግን በጣም የሚቀርበው ሲ ነው። which do you prefer ሚልክ ነው ቲ ሲለው ሚልክ ይሻለኛል ብሎ ነው የሚመርጠው። ስለዚህ መልሳችን ሲ ነው። ፓርት 5 ራይቲንግ ፓርት ነው። ምን ማድረግ ነው? ፓንክቹዌሽን እና ካፒታላይዜሽኑን አይተን ልክ የሆነው ነው የምንመርጠው። 38ኛው which of the following sentences correctly punctuated? A he likes playing football. B they enjoy watching a movies. They enjoy watching a movies. ስቴትመንት ነው ይሄ፣ ግን ጥያቄ ምልክት አድርጓል። እየጠየቀ አይደለም እየነገረን ነው። they enjoy watching a movie። ስለዚህ ይሄ ልክ አይደለም ፓንክቹዌሽኑ ማለት ነው። ሲ does he like vegetables? ጥያቄ ምልክት ነው የምንጠብቀው። እዚህ ጋር ኤክስክላሜሽን አደረገ። ይሄ ምልክት አይደለም። did he go? ፉል ስቶፕ ሳይሆን ጥያቄ ምልክት ነው። ስለዚህ መሆን ያለበት ይሄም አይደለም። ስለዚህ መልሳችን ኤ ነው ማለት ነው። he likes playing football ፉል ስቶፕ መልሳችን ኤ ይሆናል ማለት ነው። 39ኛው which of the following sentences is correctly written? በትክክል የተጻፈው የትኛው ነው? A she enjoy reading books at home. B where are you going right now? C he does not like us eating vegetables. D the dog are barking at the ghost. ከዲን ጀምር። ዲ the dog ብሎ አንድ ውሻ ነው እዚህ ጋር አር ነው የተጠቀመው። the dog is ቢሆን ልክ ነበር፣ ግን አር ስለሆነ ይሄ አይሆንም። C he does not like us eating vegetables. It doesn't like us eating vegetables. does የሚለው already es ጨምረናል። doesn't ከተጠቀምን he she it ሲሆን verb ነው የምንጠቀም ብያችኋለሁ አይደል? ግን does ካለ already verb sን ተጠቅመናል። like ነው የሚሆነው። like base verb ነው። he doesn't like eating vegetable ነው የሚሆነው እንጂ like ሳይሆንም s አይጨምርም does ካለ።
ኤስ ስለጨመረ ሁለት ጊዜ ኤስ ስለተደጋገመ ይሄም አይሆንም። ቢ where are you going right now? where are you going? አሁን የት እየሄድክ ነው? ይሄ ምንም ስህተት የለበትም፣ ልክ ነው። ቢ ኤ ደግሞ she enjoy reading books at home። አሁን እዚህ ጋር ዳዝ የሚል ነገር የለም አይደለ? ዳዝ ከሌለ ሺ የሚለው verb 1 ሳይሆን verb s ነው የሚወስደው። she enjoys reading books at home ኤስ መግባት ነበረበት። ይሄ enjoy ብቻ ነው የሚለው። ስለዚህ ይሄም ልክ አይደለም ማለት ነው። መልሳችን የሚሆነው ቢ ይሆናል ማለት ነው። የመጨረሻው ጥያቄ 40ኛው section 2 paragraph ነው። read the following paragraph carefully and identify the descriptive paragraph። descriptive ወይም ገላጭ የሆነው ፓራግራፍ የትኛው ነው ይላል። ትንሽ ረዘም ይላል፣ ማንበብ ነው ማለት ነው። A yesterday during the school assembly everyone cheered as the students performed a lively dance on stage. Laughter and applause filled the hall, making the day unforgettable for everyone. ይሄ እየተናገረ ነው፣ ዲስክራይብ እያደረገው ሳይሆን የነበረውን ነገር መንገር ነው። እሺ ቢናንበበው Thomas looks neat and put together with short hair and a calm, friendly face. His eyes are attentive and expressive. He carries himself in a relaxed posture that makes him easy to approach and comfortable to be around. C. Cats are small mammals known for their agility and sharp sense. They have soft fur, strong limbs, and keen eyesight that help them survive and explore their environment. Because of these features, cats are well adapted to both indoor and outdoor life. D. Lemma and Arya shouted across the classroom their disagreement over the project growing louder by the minute. The teacher stepped in just in time, trying to calm the tension before it got out of hand. ሁሉንም ስታነቡት ዲስክሪፕቲቭ ይመስላል፣ ግን ሞር ዲስክራይብ የሚያደርገው ቢ ነው። Thomas looks neat and put together with short hair and a calm, friendly face. His eyes are attentive and expressive. Thomasን እየሳልነው ነው አይደል? He carries himself in a relaxed posture that makes him easy to approach and comfortable to be around. ስለዚህ more of describe የሚያደርገው ቶማስን ነው። ዲስክራይብ አድርጎታል ማለት ዲስክሪፕቲቭ ፎርም ነው በጣም የተጻፈው። መልሳችን ቢ ነው ማለት ነው። እሺ ተማሪዎች በዚህ ቪዲዮ ይዤላችሁ የመጣሁት በአራት ቪዲዮ የሰራውላችሁ የቦሌ ክፍለ ከተማ የ6ኛ ክፍል የ2018 እንግሊሽ ሞዴል ፈተና ይህንን ይመስል ነበር። በሚቀጥለው ደግሞ የማትስ ሞዴል ፈተና ይዤላችሁ የምመጣ ይሆናል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቪዲዮዎቹን በማየት ለሌሎች ሼር በማድረግ ደግማችሁን በማየት ጥያቄም ካላችሁ መጠየቅ ትችላላችሁ። ቤታችሁ መተን እንድናስጠናችሁ የምትፈልጉ ሰዎች ካላችሁ ከታች ዲስክሪፕሽን ላይ ሰፖርት አካውንት አለ የቴሌግራም፣ እሱ ጋር በግል ማለት ነው ማናገር ትችላላችሁ። ደን ኤኒ ዲቴል እዛ ላይ ማውራት ይቻላል። ማጥናት የምትፈልጉ ሰዎች አዋሩን። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ቻው።